ሰላም እንዴት ናችሁ? የፓርስ ቀለም ነው። ዛሬ ደግሞ ከዘ እስከ ገ ያሉ ፊደላት ይዘን መጥተናል። ይህን ቪዲዮ እስከ መጨረሻው ተከታተሉት። መልካም ቆይታ ይሁንላችሁ። በውስጥ መስመር መማር ፈልጉ በ0925318048 ላይ ፓርስ ብላችሁ ሴቭ ካደረጋችሁ በኋላ የዋትስአፕ እንዲሁም ቴሌግራም ላይ የድምጽ መልእክት አሊያም ደግሞ የጽሁፍ መልእክት አስቀምጡልን ከቪዲዮ ጋር። መልካም ቆይታ ይሁንላችሁ። የመጀመሪያ ፊደል ዘ ነው። ዘ ከዛ ዜድ ኢ ስለ ትራንስሊትሬሽን ደግሞ ለብቻ ይዤላችሁ እመጣለሁ። እንዴት በዜድ ኢ ትራንስሊትሬት እንደተደረገ ዘ ፊደል እሱን በደንብ ኤክስፕሌን አድርግላችኋለሁ በሌላ ቪዲዮ። ስለዚህ ለጊዜው ግን እያንዳንዱ የአማርኛ ፊደላት እንዴት እንደሚወከሉ ወይም ደግሞ እንዴት ትራንስሊትሬት እንደሚደረጉ የአንደኛው ቋንቋ ድምፅ በሌላ የቋንቋ ድምፅ እንዴት እንደሚቀየሩ ለጊዜው በዚህ መልኩ እንቀጥላለን። ቀጣይ በሌላ ክፍል ይዤላችሁ ይመጣ ይሆናል። እሺ ይሄኛው ዘ ማለት ዜድ ኢ ነው። ዙ ዜድ ዩ ዚ ዜድ አይ ዛ ዜድ ኤ ዜድ ኢ ዝን ስንል ደግሞ ማን ነው የሚሆነው? ዜድ እናደርጋለን። ዜድ ዞ ዜድ ኦ እናደርጋለን ማለት ነው። ቬሪ ጉድ። ቀጥሎ ዠ ነው። ዠ ዜድ ኤች ኢ እናደርጋለን። ዡ ዜድ ኤች ዩ ዢ ሶስተኛ ፊደል አይደለ? ዜድ ኤች ኢ እናደርጋለን። አይ ሚን ዣ ይሄኛው ዢ ከሆነ ዜድ ኤች ነው የምናደርገው። ዢ ሲሆን ዜድ ኤች አይ ነው። ዣ ከሆነ ደግሞ ዣ እንደዚህ እናሳጥርና ዜድ ኤች ኤ ነው የምናደርገው ማለት ነው። ዜድ ኤች ይሄኛው አራተኛ ፊደል ሲሆን ነው። ከዛ ዤ ደግሞ ዜድ ኤች ኢ ከዛ ዢ እንደዚህ እንጽፋለን። ዜድ ኤች ብቻ እናደርጋለን ማለት ነው። ዜድ ኤች መጨረሻው ዦ ነው። ቬሪ ሲምፕሉ እንደ ሁሉም እንደማንኛውም ሰባተኛ ፊደሎች ኦ ነው የሚወስደው ማለት ነው። ዦ ከዛ መጨረሻ ማን ነው? ከሱ ቀጥሎ ማን አለ? እንደዚህ ከጻፍን በኋላ ዋይ ኢ ዩ ምን እናደርጋለን? ዋይ ዩ ዋይ አይ ያ አራተኛ ፊደል አይደለ? ዋይ ኤ የ ደግሞ አምስተኛ ፊደል ነው። ዋይ ኢ ስድስተኛ ፊደል ነው። ዋይ እናደርጋለን። ዮ ሰባተኛ ፊደል እንደሁሉ ፊደሉ ኦ ይወስዳል። ዮ እንደዚህ አድርገን እንጽፋለን ማለት። ቀጥሎ ማን አለ? ዲ ኢ ዱ ዲ ዩ ዲ አይ ዳ ስናደርግ ደግሞ ዲ ኤ ዲ ኢ ዲ እናደርጋለን። መጨረሻ ዶ
ዲ ኦ እናደርጋለን ማለት ነው። ቀጥሎ ማን አለ? ጀ። ጀ ደግሞ ጀ ያው እንደ አርጋችሁ ከጻፋችሁ በኋላ ጀ ኢ እናደርጋለን። ጀ ጁ ጂ ዩ እናደርጋለን። ጂ ጂ ስናት ደግሞ ጀ አይ። ጃ ስንጽፍ አራተኛ ድምፅ አይደለ? ጀ ኤ። ጄ ደግሞ አምስተኛ ፊደል ጀ ኢ። ከዛ ጂ ስድስተኛ ድምፅ ጄ ብቻ እናደርጋለን። መጨረሻው ጆ ጆ ጆ እንደዚህ ኦ ጄ ኦ አድርገን እንጽፋለን ማለት ነው። ቀጥሎ መጨረሻው ማን ነው? ገ ገ ይኸው ጂ ኢ። ጉ ስንል ደግሞ ጂ ዩ። ጊ ሲሆን ደግሞ ጂ አይ ሶስተኛ ድምፅ ሲሆን፣ ጋ አራተኛ ፊደል ጂ ኤ። ጌ ደግሞ ጂ ኢ። ግ ጂ። ጎ ሲሆን ደግሞ ጂ ኦ አድርገን እንጽፋለን ማለት። በሌላ ጊዜ ደግሞ በደንብ ትራንስክሪፕሽን የሚባለው ስለ ድምፀ ልሳን በደንብ እናያለን። የሚገባችሁን በደንብ እዛ ጋር ስለሆነ ማለት ነው። ምንድነው ድምፀ ልሳን ምንድነው? ኮንሰፕቱን በደንብ አድርጌ አብራራላችኋለሁ። ከበቂ ማብራሪያ ጋር ይዤላችሁ እመጣለሁ። የዛሬ ክፍል ይሄን ይመስላል። ይህን ቪዲዮ እስከ መጨረሻው በማየት ጥሩ እውቀት ታተርፉበታላችሁ። አማርኛን ከኛ ጋር በሳምንት 5 ቀን ጥንቅቅ አድርገን እናስተምራችኋለን። ከላይ ባለው ስልክ በ0925318048 ኢሞ፣ ዋትስአፕ እንዲሁም ቴሌግራም ላይ ገብታችሁ የድምፅ መልእክት አሊያም ደግሞ የጽሁፍ መልእክት ብታስቀምጡልን ወዲያውኑ የእናንተን መልእክት አይተን ምላሽ የምንሰጥ ይሆናል። ለዛሬ ይበቃናል። ባባይ